ዛሬ ከፍቅር እንወጣለን ወይስ ፍቅር ዙሪያ ያለን? መውጣት ፈልክ? አይ ይፈልግ አይደለም። ከፍቅር እንዴት ይወጣል ኡስታዝ? በበሩ በዚህ ውጪ ብትላት ለልህ በላ በመስኮቱ ዘላ ተሰበራለች። እዳው ያንተ ነው። ምስኪን ነው والله ምስኪን አንተ ምስኪን። ኒካህ ያሳሰሩ ነበር ሄደዋል እርሶ ብዙ ቦታ لا يدع زوجته تغيب عن عينه ከፊቷ ማይጠፋ 24 ሰዓት እንዲፍጠጥ ብሎ የሚያያት ማለት ባሪያ በገባ ብሮ ይጓባ ሳሎም በመጣ ብሮ ሳሎም ይመጣ። ምስኪን ምን ምስኪን ታማሚ ነው እንጂ ቅድም ምን አይተው ታውቃለህ? ሴት እንዴት አድርጌ ኡስታዝ ማስተዋት ነው ባለቤቴ ታይልኛለች ብዬ ተኩል ተውበት የበለጠ ነገር እንገልሻለሁ። መታጠብ ነው አሉ ውሃ ነው ተናመዱ በትኮልም ነው ጋር بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وآله وسلم እንዴት ናችሁ? ሳምንታችሁ እንዴት ነበር? ሸኻችን ጋር ቆይታ የምናደርግበት ተወዳጁ ሰዓታችን ላይ ነው የምንገኘው። ለይሉ ጁማዓ ነው ፕሮግራሙ። ኸሚስ ምሽት ሸኽ እንኳን ደህና መጡ። እንኳን ደህና ተበቃችሁ። እንዴት ከረሙ? ሰሞኑን ጋብቻ በጣም በስቷል። ብዙ ወጣቶች ያገቡ ነው። እንግዲህ ባለፈው ሳምንት በጣም ቢዚ ሆነው እንደነበር ተስፋ አደርጋለሁ። ኒካህ ያሳሰሩ ነበር ሄደዋል እርሶ ብዙ ቦታ? እጃለሁ ተወሰነ ቦታ። ጥሩ ነው። ደህና ነው። የወጣቱ ትዳር መያዝ በጣም የሚደገፍ የሚበረታታ ነገር ነው አይደል? አላህ ይባርክላቸው። እንግዲህ አላህ ይባርክላቸው። አሜን። ባረከላሁ ለሁም ወጀማዓ በይነሁም በኸይር። እኛም እንግዲህ ወጋችን ባለፈው ሳምንት ጋብቻ ዙሪያ ፍቅር ዙሪያ ስለነበር ዛሬ ከፍቅር እንወጣለን ወይስ ፍቅር ዙሪያ ያለን? ኢንሻአላህ መውጣት ፈልክ? አይ ይፈልግ አይደለም። ከፍቅር እንዴት ይወጣል ኡስታዝ? እንዴት ነው? በርግጥ ሁሴን እንዳነሳው ባለፈው ሳምንት በጨረፍታም ቢሆን አየነው እንጂ ዋናው ጉዳያችን እስልምና ለሴቶች ልጅ የሰጠውን ክብር ነበር ስናይ የነበረው። እሱ ነው ዩኒቨርሱ ላይ ያሉ የገዛዘፉ ፍጥረታት ሳይቀሩ አንቺ እየተባሉ መጠራታቸው አንቺነት ወይም አንቺ ተብሎ መጠራት የክብር የአሸናፊነት የኃይል የአቅም እንጂ የማነስ ተደርጎ መወሰዱ ስተት መሆኑንም ስናነሳ ነበረ። እግረ መንገድ የአባታችን አደምና የእናታችንን ሐዋ የመጀመሪያ ግንኙነት ወይም ደግሞ ከተፈጠሩ አባታችን አደም ከተፈጠሩ በኋላ የነበረውን ጭርታ የነበረውን ባይተዋርነት ስሜት ያሸነፉት ካጥንታቸው በተለይ እጥፍ ካለው አጥንት ተፈልቅቃ የተሰራችውን እናታችንን ሐዋን ሲያዩ መሆኑንም አንስተን ነበረ። ኩላሊት ከሚያርፍበት ኩላሊትና እዛ አካባቢ ያሉ በጣም በቀላል ነገር ሊጎዱ የሚችሉ ነገሮችን እንዲጠብቅ ታስቦ ዲዛይን የተደረገ አጥንት ክፍል አለን። ከዛ መውጣታቸውን ስንነጋገር ቆይተን ነበረ። እንደማንም አንዱ ጉዳይ ላይ ግን ትንሽ ሰፋ ያለ ተዝናኖትም የነበረው ነበረ ቆይታችን። በተለይ ይሄ ሴቶች ስሜታቸውን ዋጥ የማድረግ አቅም አላቸው። ብዙ ጊዜ ደግሞ ወንዶቹ የመጣልን ነገር ቶሎ ኤክስፕረስ የማድረግ በቃ ወድሻለሁ ስንል በምላሹ ከነሱ ተማሳይ ነገር መጠበቃችን ልክ ቢሆንም ባይናገሩም ግን አይወዱህም ማለት አይደለም ብለን ነበር በዋናነት። ለዛ ነው ጉዳያችን ውስጥ ከተነሱ የቆይታችን ቅመም ከነበሩ ሐሳቦች መካከል አንዱ አባታችን አደም ጠይቀው ነበረ ትወጂኛለሽ? አልወድህም ማለት ትወዳታለህ ወይ? አዎ መላእክቶቹ ኦኬ እንዴት አልወዳትም? እንዴታ እሷ ስትጠየቅ ግን አልወደውም አለች አይደል? ጸዲ ውስጥ አልወደውም አለች። መላእክቶቹ ግን አንተስ እንደዚህ ብትል ምን ልትሆን ነው? አጋጣሚ እንደው ላቀደረው ላይ ባለው እንጂ ድንገት አንተን እኮ አልወድህም። ይሄ ግን በጣም ኮራል የሚነካ ነገር። አይ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ባትወድህም እኮ አትቀመጥም ነበር። ግድ ሆኖባት እሷ አትቀመጥም ነበር። ምናልባት ህይወት ግድ ሆኖባት ለልጆቿ ብላ መሐመድ ወደ ልጆቿ ይወስዳል። አብዛኛው ግን ባትወድ አትቀመጥም። ምን ልጅም አያስገድዳትም። አዎ ወሽ እና ስለወደደችን የተቀመጠች ስለተወደደች ነው። ታዲያ ስለወደደችን ከተቀመጠች ጥላም ብትሄድ አልወደውም ብላም ጥላ ብትሄድም ስለጠላች አይደለም። አጋጣሚ በተፈጠረ ችግር ጥላልታ ትችላለች።
የሴት ልጅ ቤተሰቦች እዚህ ላይ ጠንቃቅ ምታሩ አላህ በሴት ልጅ መሸለም ጀነት መግባት ሲገባችሁ ጀሃነም እንዳትገቡ ሴት ልጅ ታስተዳድግ ጀምራችሁ አሳድጉ በዚህ ዲካማችሁ በዚህ ዳርጎታችሁ ጀነት ሴት ልጅ አሳድገን እና እኔ ጀነት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄን ዲቀላል እንዳታውት ሴት ልጆቻችሁን በአዲብ አሳድጉ ካለባበሳቸው ጀምሮ ከህፃንነታቸው ይሄ ከእናት ከአባት የሚጠበቅ ነገር ነው ከዛ ባሻገር እንግዲህ ተወደኛለህ ያሉ ድም በሚለው ዙሪያ ማዕቃል ኢብኑ የሳር የሚባል ሱሐባ እህቱን ዳራ ምርጥ ባል አገኘሁላት ዲን አላህን የሚፈራ ዲን ያለው ሁሉም ነገር ያለው ብሎ መርጦ ከብዙ ባል መርጦ ያመላግባ ሲል ያመላግባ አንተ ትሻላለህ ብሎ ዳራት ዲን ላለው እና ብዙ ላይ ያለ ድንገት ፈቶ ላካት ተመራጩ ባልዩ እንጂ እኮ ገብቶኛል ተመራጩ ተናደደበት በጣም ተናደደበት እድሏን ሁሉ አሰናክሎ ማለት ነው እና ደሞ ወዲያው ቢመጣ በሳምንቱም በስልስቱም ጥሩ ነበር ተሳስቻለሁ አጥፍቻለሁ ረጃቱ ባል ነገር አለ ቀረ 3 ወር ከ3 ወር በኋላ እንደገና ደሞ መጣ ስጡኝ ይያለ ለካስ ልጅና ተፈላልገዋል እንማለስ ብለዋል ወንድምዩ አያውቅም فهاويها وهاويته ሁለቱ ተፈላልገዋል እና መጣና ፈخطባ ስጡኝ አለ ወንድሟ ተቆጣ አሁን ዳግማዊ ጥያቄ እንደገና ንካል ያረግ ዲዋል ቋላል ስጡኝ የፈተዋት ሚስትን ስጡኝ አለ فابا معقل وقال له يا لكعل كبار سديم ነው ተናዱበት የለም አክረምቱከ ስንቱም መልሽ አንተን መርጭ አክረምቱከ بها وزوجتك አንተም ባል በየድሬ ፈጠለቅተها ማን ፈታ ብሎ ፈታህ ነው እንደሆነ እየተንከራፈፍክ የምትመጣው والله لا ترجعوا اليك ابدا الله ምሎ ብዙ ባል መልሷል ስለዚህ ለሱ ይሻላል ብሎ ነው እኔ በመርጥህ አንተ አማናም የተገኘና አሁን ተወደድክ ደግሞ ለምን ፈታሃት ከፈታህ ደግሞ ለምን ወዲዋት በጣም ነበር አትመለስም ጥፋተ ፊቴ አሎ ምንሱም ብቻ وقال وجهي ووجهك حرام على انت زوجته ከተመለሽዋለሽ አንቺም አርፈሽ ተቀመጭ አይነት ነገር ተናዶ የለም ተቆርቋሪነቱን ባደንቅም ውሳኔው ግን ትንሽ አስቸጋሪ ይመስላል ምንዶ የሴት ቤተሰብ ጠበቀና ላይ ማሸኮል የለበትም ልጃችን አልወደዳትም ፈታት መታት ምናምን ባል ነገር ነው ይችላል ድንገት ያለ መጋጨጨት ያለ ነገር ነው አይወዳትም ብሎ መወሰን የለባቸው ስለዚህ ተተጋቡም በኋላ ተፈቱም በኋላ መመላለስ ይኖራል እና መልሱልኝ ሲል መስጠት አለባቸው ነው ቁርአን ወረደ እኮ ወደ ቁርአን ወር ነብዩ በህይወት ይያሉ አይደለም ምዕራፍ 2 ሱረቱል በቀራ 232 اذا طلقتم النساء فبلغن اجلهن እንግዲህ አላህ ቀደረውና ሚስት ተፈታች ወንዶች ተፈቱ ያ ዘመኑ መጠናኛ ዘመን አለ እንግዲህ እንዲያራራቁ መማለስ የሚችሉበት 2 ወር 3 ወር ምትቆይበት በዛ ዘመን ውስጥ ሳይጠይቁ እንደገና ቆይተው እዳው ካለቀ በኋላ ስጡን ብለው ከመጡ እሷም የመመለስ ፍላጎት ካላት ባለም ደግሞ እንደዙ ተመጣ እንደተከለከሉ فلا تعذلهن የሴት ወገኖች አጣልቃ ገበታቸው አታጉላሉ ትዳር መማለስ ተፈለጉ መማለስ ይችላሉ فلا تعذلهن خطاب للاولياء ይሄ ለሴት ልጅ ቤተሰብ የተሰጠ ነው ወንድም ሊሆን ይችላል አባት ሊሆን ይችላል ስለዚህ ለልጅቱ ወገናችሁ መስላችሁ አትንጫጩ እንዴትልባማ ነው ተረጋጉ አላህ እኮ ተናገረው خطاب للاولياء አየንከህና አዝዋጀሁና የነበረውን ባሏን ለበሽም ሚስቱ ለማማለስ ፍላጎት ካላቸው እዛ ተራዶ ከተስማሙ አይላ አዝዋጅ እንሳ ባሎችና ሚስት ማን ነው
بينهم بالمعروف ذلك برغت መማለስ ማይችሉበት የጋብቻ አጋጣሚ አለ እዛም ሳይደርሱ አንዴ ሁለቴ ተጋብተው ተመላልሰው ነው ማርስ ይሻሉ አትከልክሏቸው ተስፋ አትቁረጡ ይታረቃሉ እኮ ቤተሰብ ለመጣት ያበቃዋል እንጂ እነሱ ከተተፈላለጉ ይታረቃሉ እኮ ምናልባት ሼክ በጣም ይቅርታ እንደው ለአመተና ስለተመልካችም ለኛም ግልጽ እንዲሆን ለምሳሌ አንድ ወንድ ካንድ ሴት ጋር ጋብቻ ከፈጸመ በኋላ ተለያየ ከተለያየ በኋላ የመመለስ ሸሪዓዊ ሂደቶች አሉ ከነዛ ውስጥ አንዱ ሌላ ካላገባች በስተቀር ድጋሚ ማግባት አይቻልም የሚባል ስርዓት አለ አይደል በእስልምና ወደሱ አይጠጋም እንደ ይሄን ሶስት ተተፋቱ በኋላ ሶስት ተማልሶ አራተኛ የለም አበቃ አለቀ ሶስት ጊዜ ፈታውሽ ካለ አይደለም ፈታውሽ ካለ ነው እሱ ነገር ተፈታው ካለ በኋላ በሳምንቱም በሰለስቱም መመለስ ይችላሉ እስከ 3 ወር ድረስ 3 ወር ነው 3 እስኪሞላ ድረስ 3 ወር አባስተመታ ድረስ ከዛ በኋላ ካለፈሳ ቢመጣም እንደገና በኒካ ነው ባሮጌው ኒካ አልቋል ማለት ነው ግልጽ አድርጎልን ኡስታዝ አንድ ጊዜ ፈታሁሽ ብሎ 3 ወር ከቆየ ነው ያሉት አዎ አንድ ጊዜ ፈታሁሽ ይልና 3 ወር ድረስ ካልመለሳት እንደገና ኒካ ነው አንድ ጊዜ ከፈታ በኋላ ኒካ መመለስ ይችላል እስከ 3 ወር ድረስ እስከ 3 ወር ድረስ አዲስ ኒካ ሳያስፈልገው መመለስ ይችላል 3 ጊዜ ሀይድ ማየት ያሉት ማለት ይሄን ነው 3 ሀይድ ከማየቷ በፊት ረጃቱ ማለት ይችላል መመለስ ይችላል من غير نكاح يعني 3 ወር ታለቀስ እሺ እንደገና ያው አዲስ ጋብቻ ነው ኒካ ነው እሺ ቆይ እሱ ጋር ነው አሁን የኔ ጥያቄ 3 ወሩ ካለፈ በኋላ መመለስ ፈለገ ተስማሙ ማግባት አለባት የለባትም የትኛዋን አታዲያ የምታገባው ይኖራሉ ደግሞ ይፈታሉ ሁለት ብለው ሁለት እሺ ሁለት አሁንም ተጣሉ ሶስተኛ ይፈታሉ አለቀ ነው መማለስ አይቻልም ሌላ ማግባት አለበት ይሄ ጅምሁሩ ዑለማ የተስማማበት በዚህ ነው የሚሰራው የቁርአን አሁን እየነገሩን ነበር እና ወአንቱ ላ ተዓለሙን አለ አላህ ذلكم أزكى لكم وأطهروا ይሄ ነው የሚሻለው ተው ጣልቃ ገብታችሁ አታጉላሏቸው ስለዚህ ሁለቱ ስምምነት ነው በግዴታው ተመለሽ አትባልም እንደገና በግዴታ መለስ አይባልም ከተፋቱ በኋላ ንዴታችሁ ተበረደ በኋላ የመማለስ ፍላጎት ካላችሁ እሰየው ነው እንጂ አንዴ ፈተው ሁለተኛ ተመለሳተም አንቺ ማትመለሽ ብላችሁ አትበሉ ጣልቃ አትግቡ ሙሴን ጥሩ ይሄ ለሴት ልጅ አባት ለሴት ቤተሰብ ለተሰጠ ነው እና ይገርም ነው ስለዚህ ሱሐባው ምን አደረገ ዛሬ ሱሐባው ማህዚ ወይ ቁርአን ወርድበት ወዲያው ጠርቶ ሰጣ ነው ሰድልኛል አላህ ሙሉ ነበር እኮ ሙሉ ነበር ከፈራውን ማዋጣ እኔ በቃ እጀናን ስቻለሁ ሙሰር ሚስትህን ሰጥቻለሁ አላህ እኔ ዳራህለሁ እና ሙሉ ነበር ወላሂ ላትመለስ ብሎ ነበር ከፈራውን ማዋጣ ሰድቦታልም እኮ አይደለ ሚደንቅ ነው እና አባቶች ዛሬ የምናየው ወሷያ አልአባ ለልአብና ምርጥ አባቶች ለልጃቸውን ይዳሩለታ ለወንድ ልጃቸው የመከሩት ምክር ለወንዱ የሴቷም አለ ከተቻለ ዛሬ እናየዋለን አንዲት እናት ሙሽራዋን ምን መከራት ትልካት እንደነበር በሰለፎች ዘመን በሷሊሆች ዘመን ዛሬ ላይ እኛ አይነ نحن من هؤلاء የትና ያለ ነው እና አባቶች እዚህ ላይ ምን መምከር ያለባቸው እናቶችም ደግሞ ምን መምከር ያለባቸው አሁን ወግና ባህል እኮ አለ ሙሽራዋ ስትሄድ አሁን ዲያቦ ነገር ነው ሆነ ነገር ዲፎ ነገር ነው ይዛ መተደው እሱ መቆም ሳይሆን ሌላም ከዚህ የበለጠ ከናት የሚጠበቅ ነገር ለህይወቷ ኦኬ ምንድነው ልምድና ተሞክሮውን ትዳር ስለሚያውቁት ለልጃቸው ማካፈል ያለባቸው ነገር እና ነብዩ ዳውድ ናቸው ይባላል አለይሂ ሰላም ልጃቸውን ሱለይማንን መከሩት ያ ቡነየ ላ ትክስሩ ገረተ ለፍች ተሚያበቁ ነገሮች ስርዓት የወጣ ቅናት ነው ቅናት ትዳር ያፈርሳል ቅናት አስፈላጊ ነው ግን ድንበር ያለፈ ጽናት ቅናት ሲባል ለዩስ ተብሏል ቅናት ደግሞ ድንበር ያለፈ ውሉ የቱ ጋር ነው ድንበሩ ወለ ነገር ነው على اهلك من غير ريبه ያለ ምንም ምክንያት እንዲያዋህ ቀጥነ ብለህ በቅናት ቤት እንዳታፈርስ
فترمى بالشر من أجلك يهم بمعرق بتشا تزدار عالم توطالله ደስታን ሰላምን ታጣለህ አትነዛነዝ እንግዲህ ማን ይውሉልሽ ነበር የሚላል አይደል እንዲባራ በቃ በሰላም ምትል የማይመስለው ማንስ ታዋሪዋልሽ መጀመሪያ ተማምኖ መጋባት ከዛ በኋላ ደግሞ ሂጃቧን ስትጥል ከወንድ ጋር ስትቀላቀል ወሳኝ ቦታ አለ ቅናት የሚባል ነገር ግን እንደዚህ እንዳታረጋሉና ሌላው ገጠመኝ ይወራሉ አንድ ሰው ነበር አሉ ካነ ከሲር الغيره በጣም ቅናቱ ቀጠብ ሲሆነ لا يدع زوجته تغيب عن عينه ከፊቷ ማይጠፋ 24 ሰዓት እንዲፈጠጥ ብሎ የሚያየት ማለት ጓዲያ በገባ አብሮ ይጓባ ሳሎን በመጣ አብሮ ሳሎን ይመጣል ምስኪን ምን ምስኪን ታማሚ ነው እንጂ አይደለም እንዴት እኔ እንዳንተ አልወስደውም አረ ታማሚ ስራው ሁሉ እሷን ጥበቃ ሆነ እሷን በሽተኛ ነው ሌላ ይቀርና ፈይዛ ذهبت الى الحمام جلس عن باب ይወደደና ያበደ ማለት ነው ይኸውልህ አብዷል ሐማም ድረስ ቅዱስ በስገባ ከውጭ ቆማል እሱ ኦኬ ብላላ ሰይ ምስኪን ነው والله ምስኪን አንተ ምስኪን እሺ ኡስታዝ جلس على باب الحمام حتى تخرج فيذهب جميعا ይዞ ይመጣል ወደ ሳሎን ይዞ ይመጣል ፈዶጅረት በጣም ተናደደችበት ተበረመት በጣም ከፋት ተበሳጨች ኦኬ ነፃነት አጣ فقال لها لا من አለችው وانت አለችው وقالت هذا امر يشق علي እኔ እንዲህ ሆኖ መኖር ይከብደኛል ያ ህይወቴን አስጨነቀኝ ነው وانت فضحتني እየወደድከኝ ሳይሆን እያዋረድከኝ ያለሁት እንዲህ ስትሆን ደግሞ ምን ሰውስ ምን ይላል አለች የመጣ እንግዲያው ላይ ይይኮ ነው እንግዲህ አሳውን አስቀምጦ እሷ ተከትሎ ሐማሙ እኔ አልስቅም እኔ በጣም አሳዝኖኛል ሀቂቀት አግብታል ሳቀክ فقال لها ይቅርታ አድርግልኝ لا تطيب نفسي لها እንዲህ ካልሆንኩ ነው ያረጋጋ ማለት ምስኪን ነው አንቺ መጠበቅ አለብኝ ተናደደች ትዝ ያላላትን እሱን ለመበቀል ስትል ዘነት ይላል ዑለማ ያ ረቢ ጠብቁ ኋላ ዲያናትም እዛው ፈራው ላይ ደርሳ መጣች ከዛ በኋላ ለትደብቀው መሰለ ነገረችው እኮ በጣም አሳስተኛል አለችው አንተ ጠብቀላ አታዲነኝ እንደዛና እንደዛ አድርጋለሁ አሁን ታርፋለህ አታርፍም እኔም አላህን ይቅርታ አልጠይቅበት እማ ታርፍ ከሆነ خلاص እኔም አላርፍም ማለች ከዛ በኋላ እረፋለሱ ረፋለ አረፈሰለ ይሄ ተዋ መከተሉ ቢያንስ እሱን ተዋ والله ما هذا من عربي አለችው እኔ ትዝ ብሎኝ ያውቁም አለችው ግን እልህ ውስጥ አስገባኝ አትያት ያልካቸው ልጆች እኮ ተደብቀው ያያሉ አትስማን አልሰማም ይላል የሚሰማበት ነገር አመቻቻል የሚሰማው ነገር እንደሚጎዳው በፍቅር መንገር ነበር የሚሻለው لا إكراه في الدين مسلم ያልሆኑትን ብቻ እኮ አይደለም እኛንም ይመለከታል እኛንም ልጆች ይመለከታል በግድ ሲገዱ ብለ በዱ ለምታሰግር ከሆነ ያለው ዱል ሰግዱ ይችላሉ አንተን ፍራቻ ስለዚህ በማባበል በፍቅር በመለመር በፍቅር ነው ሁሉ ነገር አላህን ፈርተው እንዲተውት መተው ያለበትም እንዲሰሩት መሰረት ያለበትም በግድ ሂጃብን በግድ ከሆነ አትጣላችሁለት ወይንም የተፋታችሁለት ሂጃቧን ጥላለች እየጣሉ ያየን ነው በግድ የሆነ ነገር ስለዚህ ስለ ጉዳዩ ጥቅም ስለ ጉዳዩ አስፈላጊነት ማሳመን አኺራ ላይ ስላለው ምንዳ መንገር ነው የሚሻለው ግን በጣም የሚያሳዝነው مرحبا ካፍታ ቆይታ በኋላ እንመለስ ኡስታዝ የነብዩላህ ዳውድ ልጃቸው ነብዩላህ ሱለይማን የጋብቻው እለት ከነገሯቸው ምክሮች መካከል አንዱን ድንበር የለሽ ቅናት ይቅርብ ይጎዳሃል ብለው ይሄን ምሳሌ አንስተዋል ሰሞኑን የተመረቀ ባቶ ነስሩ ኸድር የታተመ ቂመኛ ሹማምንት የሚል መጽሐፍ አለ እዚያ ላይ ይሄ ሰውዬ ራሱን ታገኘዋለህ እዚያው የሚከታተል አሁን ኡስታዝ የነገሩት ያሉት ነገር በሙሉ እዚያው ላይ ተባለና እሱን በታነቡት ብዙ ነገር ታገኛላችሁ ካፍታ ቆይታ በኋላ ተመልሰን መጣለን አብራችሁን ቆዩ
ተመልሰናል የተወዳችሁ ተመልካቾቻችን ለይሉ ጁማኑ ፕሮግራሙ ኸሚስ ምሽት ከሸኻችን ጋር በጣም የሚገርም ወግ አንስተናል ወላጆች የልጆቻቸውን ትዳር በማስመልከት ሊሰጧቸው የሚገባውን ወሲያ ወይ ምክር ነው ያነሳን የነበረው በአጋጣሚ የነብዩላህ ዳውድ አለይሂ ሰላምን ምክር እንግዲህ ከሳቸው የተያዘ ነው ተብሎ የሚታመን አንድ ምክር ያነሱልን ነው ለነብዩላህ ሱለይማን ለልጃቸው አለይሂ ሰላም አጅማኢን ሲሰጧቸው ከቅናት ጋር የተገናኘ አንድ ጉዳይ አንስተዋል ድንበር ያለፈ ቅናት ቤትህን ያፈርሰዋል ስለዚህ በሚዛናዊ የሆነ ቅናት ግን ቅናት ደግሞ ያለ ቅናት በርግጥ ትዳርም አይቆምም እንደማስበው ግን ቀናተኛ ስትሆኑ አዎንታዊ ቀናተኛ ብትሆኑ ጥሩ ነው የሚል ፖይንት ተነስቶ እዛ ላይ አንድ ምስኪን የደረሰበትን መከራ ነው ስናይ የነበረው እንቀጥል لا تكسر انكار ترمى بتومتين እንደው በቃ በቅናት የተነሳ ንትርካት ታብዛ ተቃውማት ታብዛ ولا ترفع الناس صوت عن كل معتد እንደው ጥፋት ላይ አለ የምትለውን ሰው ሁሉ አለመምታት ዱላውን ማለንጋውን አትቸኩል ይሄ በዱላም የሚሆን ነገር አይደለም በምን በጥበቃ የሚሆን ነገር አይደለም ጠባቂው አላህ ነው አላህን ፈርቶ ሁሉ መስመራ ولا تكسر انكار عليها فانك تقوي العين عليها فان فعلت ترمى مستن تاسورورات الله لمن زوجتك ترمى زوجتك بسبب كثرة انكارك جرمان كانت بمنسات انت تطرطرنا ጥበቃ ስታበዛ بتهمه في نفسها አዎ ስለደረሰባት ነው እንዲህ እኮ የሚያረጋት ችግር ስላለባት ነው ይላል ሰው ተመልከት እሷን አሳልፈት ሰጣለህ ነው فيقول الفساق ብዙ ወሬ ነጋሪዎች አሉ ፋሲቆች ወሬ ነጋሪዎች وአሉ الفجور ጠማማዎች ነገር ተቀባባዎች አሉ لولا انه يعلم منها المكروه لما اكثر من انكارها عليها ስራዋ ነው ደርሶባት ነው ችግር ቢኖርባት ነው ታስብላታለህ አዎ አሉ እኮ እናታችን ማይሻ እኮ ያሉ ሰዎች አሉ እኮ በቁርአን ተወቀሱ የተተቹ ትንሽ ቀደሪያ ታገኘ አዎ ይሄ ሁሉ አማት እኮ ነው አልሆነ ቦታ ውስጥ የከተታት ስለዚህ ቤትህን ጀሃነም አታርገው ሰላም የምትፈጥረው አንተ ነህ ሰኪና የምታመጣው አንተ ነህ ከሁኔታ ነው ሰኪና የሚመጣው ካያያዝህ ነው ይሉና ሌላው فمنهم አንድ አባት 10 ምክር ለከሩ ለልጃቸው ለሙሽራው የሰርጉለታ ኦኬ እና اوصى وصيه لابنه يوم زفافه يوم زواجه يمشر يسرغلت يا بني الله انك لن تنال السعاده في بيتك ولا سغبا دستان አታገኝም እኔ ምልህን ታላረክ الا ب10 خصال 10 ምክርን ስትቀበል ብቻ ነው ጎጆህ በደስታ የምታገኘው አለዛ ማርቅ ቢየ በማንጣት ደስታ አይመጣም እሱም ያስፈልጋል በዚህ ብቻ አይመጣም የባልባስ ብዛት አይመጣም 10 ነገር ማሟላት አለበት አለበዛ ቤት ይፈርሳል አዎ እዛ የጀመርከው የሰራው ጎጆ ይፈርሳል ታምናዋ ለዘውጅካ ሁሉ ጊዜ ለባለቤት የምትለግሰው ነገር فافز عني وحرص عليها አዎ አደራ እንዳትረሳው ሁሉ ጊዜ ተግብረው የመጀመሪያውና ሁለተኛው አሉት فإن النساء يحببن الدلال ويحببن التصريح ሴቶች በተፈጥሯቸው እንደ ህፃን ልጅ የሚያባብላቸው ይወዳሉ የሚገለምጣቸው የሚሰርባቸው የሚያወርዳቸው ሳይሆን በቃ የሚንከባከባቸው እንክብካቤ ይፈልጋሉ በተግባርም በቃላትም አታቁስል አታኩርፍ አትነዛነዝ ስርዓት ይኑርህ እኛት በል ይሄ ሴቶች በተፈጥሮ የማይወዱት ነገር ነው አሉታ فلا تبخل عن زوجتي على زوجتك بذلك ይሄን ነገር እንዳትቀንሰው እንዳትቶ ስለዚህ ሁሉ ጊዜ አባብላት ነው فإن بخلت ይሄን ነገር ማረክ ካልቻልክ جعلت بينك وبين حجاب بس በአንተና በሷ መካከል ግርዶሽ አለ በኑሯችሁ መካከል እንዳትግባቡ እንድትራራቁ የሚያደርግ المعاشرة حجاب ነው በራሱ ልብ ለልብ እንዳትገናኙ ያደርጋችኋል ስለዚህ መሐል ለሻሂዱ ምንድነው አሁን የዚህ ተንከባከባቸው አባብሏቸው አትቆጣ አታኩርፍ የሐምሌ ዝናባቱን ነው እኛት በል ነው ጥሩ ነው ጥፋት አታፈርፍን ያው በዚህ ውሃ ፈሷል ሰብን እዚህ አላለ ግድግዳው ተልጧል
አለ ነገር ፍለጋ አንተ ነገሮች ጥፋት እንኳን ብታይ ለማለፍ ሞክር ለማለፍ ሞክር ግን አርጃሉ ቀዋሙና አለ ንሳ ያ ማለት ሐላፍትናህን ዘንጋ ማለት አይደለም ኩልኩም ራዒን ወኩልኩም ግን አንባገነናቱን በረባ ባረባው ወአት በል ነው ንጉስ ነህ ኦኬ የቤቱ ንጉስ ነህ እሷ ደግሞ ንግስት ነች ስለዚህ አንባገነናቱን በንግስና ኦኬ ንግስናህን አትርሳ አተኮፍሶ ይቀመጥ ቤት ውስጥ ተኮፍሶ መካከለኛ ሆነ አሉት እና ያው የነ መታረክ ሆነ አሉት ያን ማታረክ ሆነ ውዴታው መሐባው እየጦለገ ይሄዳል መጨረሻው ፍች ነው ሰው ያላየችልህን አትመሰክርልህም ብትጠየቅ አሁን ያየችው ነው የምትመሰክረው የነብዩ ሚስቶች ተመሰከሩ እኮ ነብያችን ቤት ሲውሉ ምን ያደርጉ ነበር አሏቸው ሰባብ ጠይቁ እቃ የሥራ ያግዙን ነበር የሚሰፋ ነገር ካለ ይሰፋሉ ያግዙን ነበር አሉ ስለ ምግብ ሁኔታ እንዴት ነበር ማአበጡ አመን ቀጡ እንሽታከለ ወይላ ተረከ አንድ ቀን ቅባት በዛ ቅባት አነሰ ጨው አነሰ ጨው በዛ ተነዛንዘው ማያውቁ ነውራ አወጡ ተፈለጉ ይበሉታል አልፈለጉ ይተውታል ስለዚህ ለምን እየቀመሰች ነው የሰራችው ወዲያው እሷ ፈቅደው እሷ ከሆነ የነሱ ሴቶች መብት ላለመጋፋት በምግብ ላይ ነውር አውጥተው አያውቁም ቀምሰው ሲተውት ነው የሚገባንኛ ምን ችግር አለ ስንላቸው አይነግሩንም ደህና ነው ነው የሚሉት እስከዚህ ድረስ ነበር አንተም ያየችው ነው የምነግርልህ ብትጠየቅ ማለት ነው አይቀርም ደግሞ አላህም ዘንድ እንዴት ነበር ኑራችሁ እንዴት አድርጎ ነበር ያዝሽ ወይዘል መኡዲየቱ ሱይለት የተዘለመችው ልጅ እኮ አባቷ ፊት ተጠየቀች አይደል ፍትህ ለማግኘት ሚስትም እንደዚህ ሆነች ባል ያልመሰከረላት ሚስት ጀነት አገባም ሚስትም እንደዚህ በሷ ምክንያት ተጀሃነም ሊታገድ ይችላል በሷ ሐቅ ብቻ ከጀነት ሊታገድ ከጀነት ኦኬ እና አንድ ሐዲስ አስተዋወሰኝ እናታችን አይሻ ረዲየላሁ ተዓላ ነው 11 ሴቶች ተሰብስበው ስለ ባሎቻችንን አይብና ወራ ብለው በጃሂልያው ዘመን እኮ ነው እንደው ከመልካም ሴቶች ተስተላልፈው ነው የባሎቻቸው ስም እቺ በባሏን ስም አላነሳችም ያቺ ባላሰ ስለዚህ ነውሩን ብቻ ነው ያወሩት ሐሜትም አይሆንም እሱ ስም ስታጣቅስ ነው ሐሜትም ይሆነው ግን ባሌ ብላል እኔ ባሏ መሆኔ ይታወቅ የለ እንዴ አታቅማ ታይቼት ማንኛው ባሏ እንደሆነ ማይተዋወቁ ሴቶች ናቸው ባሎቻቸውን አያውቁም ስብራሳቸው እንጂ የሚተዋወቁት ይገርማል እና እቺ ባሏን ስም አላነሳችም እቺ አላነሳችም አንዲት ሴት ብቻ ነው ያነሳችው ኡሙ ዘር ትባላለች ባለቤቷ አቡ ዘር ይባላል ሌሎቹ አላነሱም እናም في مجلس وكان اجتماعهن وجلوسهن ስብሰባቸው ቢቀርየት من قرى اليمن ይላሉ አይሻ የመን ውስጥ ነው አው መካም የሚል ሪዋያ አለ ተአሃርና ወተዓቀርና ንሰቱ 11 ሴቶች ተማማሉ አልዘምና አንፈሰውን አህድን ቃል ገቡ ወአቀርና ማሉ አለ ስርቂ من ዶማኢሪን ውስጣቸው ያለውን የባሎቻቸውን አይብል ይናገሩ ባሁን ጊዜ እንዲያታረጉት እንዲያደግሙት ይሄን ነገር አይፈቀድም ልብስናት ሱም ልብስነት ብሏል ገመና ማውጣት አይፈቀድም ይሄ በጃሂልያው ዘመን የነበረ ነገር ነው አይሻ ለረሱል ሰለላሁ ዐለይሂ ወሰለም የነገረቻቸው እናም لا يكتمن من اخبار ازواجهن شيئا ምንም ነገር የሚያስቸግርሽን ባህሪው ልትናገሪ አይቡን ልትናገሪ ተባብለው ቃል ተጋቡ ቃለት الأولى መጀመሪያዋ እንግዲህ 11ዶች አይደሉም አራቶቹ እንኳን ነና 10 ምዝረዝበ ጊዜ የለም ስድስተኛዋ ምን አለች ዘውጂ የኔ አለች ኢን አከለ ለፈ فلا يترك من الطعام شيئا وإن شرب اشتف لا يترك شيئا في إناء من الشراب والله ከባድ እሺ እንዲህ ነው ኮሚታዘቡን የኔው ምግብ ከቀረበ እንብላ አያቀም አለች ሱብሃንአላህ እና አከለ ለፈ ጠርገዋል ምን ጠብ የሚያስቀሩ ነገር የለም
ጠርጋሩ ነው በለው የታጠበ ሳህን ነው ይመስለው አለች ትሪው ራሱ ወይን ሸሪበሽ ተፋለች ምጥጥ አድርጎ ጭላጭም አያስተርፍም ምን ያ ብቻ አለች ወይን ደጃ አለች ሲተኛ ደግሞ አለች التف وحده ባንሶላው በብርድ ልብስ ጥቅልል እንደ ጀራዛ በላ ጠጣ ተኛ ነው ምን ለብሳለች አረግ ጉዳዩ አይደለም እንዲህ ያለ ጉድ ያለ በአንድ ቤት ውስጥ እንዲመኖር እሱ ሲበላ እንብላም አይል ሲጠጣ እንጠጣም አይል ምን አይነት ደባል ኑሮ ነው አረ ደባል ይሻላል አለመተሳሰብ ይሄን ተናገረች አንዷ የኛም ቢጠየቁ ብዙ የኔው ጉድ ብላ የጀመረች አይመስልህም ስሙኝ ማይኔን ጉድ ብላ ሁለተኛ ሰባተኛ ደግሞ ምናለች ወአህመቅ አለች ደግሞ አህመቅ ነው ስርዓት የለውም ጅላጅል ነው الذي يعجز عن الكلام መናገር ማይችል ደግሞ ሲያኮርፍ ፈተንጦቢቁ ሸፈታው ካለ አፉ የተሰፋ ይመስላል በአሚር ይተጣበቃል ይመስላል አለች ይገርም ነው መሆን የለበትም እንዴት ስካን እንደሚያደርጉት كل داء له داء አለች አይ كل ما تفرق في الناس من داء الناس በየሰው ላይ ያለው በሽታ ሁሉ እሱ ላይ ያላለች ነውር የተባለው ሁሉ እንዲህ የኔ ኑሮ ይሄ ነው አለች ደግሞ ሌላው አዲሞ ምን አለች የኔው አለች እንደረበክ ሸጀክ ያለች ሲማታ ፍንክትክት ነው አይኗ ጆሮዋ እጃሉ ይሄው የተሰበርኩት ይሄው የፈነከተኝ ሰውነቷ ሁላ ቆጠረች ያቆሰላት የሰበራት እንዲኩኝ ነው ምኖረው እንዲህ ይበድበኛል ያንገላታኛል አለች ማናው እና اذا ማዛቱ ሸጃ في راسها ራሷ ላይ واذا كسر عضوا من اعضائها يتسبرچون يتفنكتچون او شق جلدها او جمع كل ذلك من الضرب والجرح ያላ ቆሰላት ያልደበድባ ሰውነት ተከፈል የለም እንዲኩኝ ነው ምኖረው አለች እዛ ቤት ያልተነካ አካል ያለው እሱ ብቻ ነው በሚስቴና በሴት ልጅ የለውም እንዴ ልጁ እንደዚህ ብትሆንበት ነገጧት ሱብሃንአላህ አጅብ ነው እናም ይሄን አለችና ስምንተኛዋ የኔ አለች አቡዘር ነች ሙዘር ነች የኔው አለች ይሄው ኑሬ እንገራቸው አለች ይሄው ሸዋሌ ይሄው የጆሮዬ ይሄው አንገቴ አሳምሮ ይዞኛል በቃ ሁሉ ነገር እንደፈለኩ ነው ደስ ያለኝ ነገር አያሳጣኝም ያዘዝኩት ነገር እሺ ይላል ሁሉ ነገር ተኝቼ ነው ማረፍደው አለች ሰራተኛ ሞልቷላ አስመችቶ ይዞኛል ነው እኮ ነገሩ በቃ እንዱ ተጣጥተል ግን አለች ያ ባሌ አለች ድንገት ፈታኝ አለች እንዲያቀማጥሎ አቡዘር ለልጅ ብሎ ልጅ ወልዲ ብሎ ያቺ ደግሞ ሁለተኛ እሷን ታልፈታህ አልወልዲህም ብለው ፈታኝ አለች ግን የሆነው የተሻለ ባል አገኘው አለች ሀብታም የመጀመሪያው ያጌጣታል ቢዩ ጠጩ እንደፈለሽ አርጉ ይላል እንጂ ከዛ ያለፈ ነገር የኋለኛው ደግሞ ቤተሰቦችንም ተዲነት አውጪ እኛ ይያልና አይቸገሩ እድለኛ ናት ግን እሷ ደግሞ ጥሎባት መሀል እግሯ ተሰሙ ሰጠኛለች አይደል እርጅ ቤተሰቦች መሀል እግሯ ተሰሙ እንደፈለሽ አርጉ ወንድሞችሽ አጎትሽ ያክስትልሽ መርዳት ትቻለሽ የሚል ባል ሰጠኛለች ሁሉ ነገር ለኔም ብዙ ነገር ሰጠኛለች ከመጀመሪያው ባለ የበለጠ የመጀመሪያው ባለ ለኔ ብቻ ነበር ለቤተሰቦች የሚተርፍ ነገር አልነበረውም የኋለኛው ግን እንደፈለግሽ አለኝ ነገር ግን አለች ይሄ ሁሉ ለቤተሰቦች የምሰጠው እምረዳው ነገር ሁሉ ተጠረቃቅሞ ተሰባስቦ አለች የዛን የመርፍቅር ያክል ማለት የመጀመሪያው ባለ ይፈታት ፍቅሯ ነው ፍቅሯ እዛ ቀርቀርቶሽ መጀመሪያው ላይ ቀርቶ ማህባ ችግር እኮ ነው የዱሮ አሮጌ ሳህን ይብሻለኛላች የዛ መጀመሪያው ይሄው ተን መናገር አለባት አልክ ይሄው ተናገረች የሚገርም ነው በምን አይነት ልባን ቢሰርቀው ነው የመጀመሪያው ስለዚህ ያኛውን ባልመረጠች
እና ፍቅር ቢሞትም አይረሳም ይባላል ቢፈታም አይረሳም ብትፈታም አትረሳም ለምን ይሄ አልመህቡቡ አቅረቡ ይላሉ من المحب للمحب من روحه ለወዳጅ ከነፍሱ የበለጠ ቅርብ ነው የሚወደው ነገር ነፍስን እኮ ይሰዋል እኮ ለወዳጁ ለሚወደው ነገር እና ስለዚህ ፋታ ረፍቶተን እንመለስና እንሂድባቸው ሼክ ምናልባት እንትኑም ወጥነት እንዲኖረው ሐሳቡ የመጀመሪያውን አይተናል ድንበር ያለፈ ቅናት እንዳይኖር ቤትህን ያፈርሰዋል ብለውታል ቀሪ ነጥቦች አሉ 10 ምክሮች ናቸው ይሄ ለኛም ህይወት የሚጠቅም እንደሚሆን እናምናለንና ፋታ ረፍቶተን ስንመለስ ቀሪዎቹን 9 ነጥቦች ደግሞ ኢንሻአላህ በተከታታይ እናያቸዋለን እንግዲህ በመሃል 11 ሴቶች ውስጥ የተወሰኑ ሴቶችን ሐሳብ ተካትለናል እንድንወያይበት እርስ በርስ እንድናገርበት ጥሩ ድል ይፈጥራል ፋታ ረፍቶተን ተመልሰን መጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው ስለ 10 ወንዶች አባት ለልጃቸው የሰጡትን ምክር ትዳር ሲይዝ የሰጡትን ምክር ነበር ስናይ የነበረው 10ን ጀምረን ሳለ በመሃል 11 ሴቶች እናታችን አይሻ ዘንድ መተው ስለ ባሎቻቸው ባህሪያት ሲገልጹ ነበር ከነዚህ መካከል ደግሞ የአራቱን አይተናል አሁን ወደ ቀደመው 10 ጀምረ ነው የመጀመሪያውን አንስተናል 9 ይቀራሉ በነገራችን ላይ የሚነገሩ ነገሮችን ብዙ ጊዜ እከሌ እሷ ከማለት ይልቅ ወደ ራሳችን ብናመልክት ወደ ራሳችን ብናይ እኔ የቱ ጋር ያለሁት እኔ ምንድነው ማድረግ ያለብኝ የትኛውን ጠባይ ነው ማሻሻል ያለብኝ የሚለው ነገር ብናይ ነው የሚሻለው ብዙ ጊዜ እኛና የሚመለከተን አይመስልንም የሆነ ነገር በተነገረ ቁጥርና ሰው ነው የምንፈልገው እስቲ ራሳችን ላይ ነገሮችን እንፈትሽ ይህ ላላገቡ ወንዶች ደግሞ ጥሩ ምክር ይሆናል ለአባቶችም ለልጆቻቸው የጋብቻቸው ለት ምን መስጠት እንዳለባቸው ምን ምክር መስጠት እንዳለባቸው አንዱ ማሳያ ነው የሚሆነው የእናቶችን በሌላ ጊዜ እናያለን ብለዋል ኡስታዝ መርሐባ እንቀጥል ኡስታዝ አዎ ሙዘር ምናልሽ የመጀመሪያው አለች የመጀመሪያው የሚያርግልኝ ተረጉት ጥቂት ነው የሁለተኛው ቢሰበሰብ አለችኮ ለው ጀማዓቱ ኩل شيء አጣኒ ለቤተሰቤ ለራሴም ያለውን ቁስ ሁሉ በሰበስበው ማበለገ አስኸረ አንየቲ አቢ ዘርኢናዝ ያቡ ዘር የሰባራ ቀያክል አይሆንም ማለት የድሮ ባሏ የሚገርም ያ አንድ ሰባራ ቀ ይሻላል كل ما اكرمني به لا يساوي شيئا من اكرام ابي زر على شوف እናም ወባዕዲ አንቀሶት አይሻ ይሄን አይሻ ተናግሮ ሲጨርሱ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አለ ረዲየላሁ ዐንሁ يا عائشة كنت لك كأبي زرع أني لانشي أبو زرع نيني عندي كاتاشين يتاقيني يا أبو زرع نورو قالوا مفتاتو بيتشانو أني ألفتا قالوا أني دي ما ألفتا ارمشي ناوشي تسفقوا رجي وندوش مفتات جغننت አይደለም ስለዚህ አልፈታ አሉ ነብዩ እንደዛ ይወደደችው ፈታት እሱ እኔ ደግሞ አልፈታ አንተም እንደዛ ማለት አለበት ስለዚህ ተናደርኩ ብለህ አትፍታ አዲሷ ግን እሷን ካልፈታ አለቻቸው እኮ አይደለ አቡ ዘር እሷም እኮ አስገደደችው እኮ ነውር እኮ ነው ያችን አስደስታል ብሎ መፍታት እኮ ነው እንደው እሷስ ይሄን ጥያቄ ማንሳቷ አዲሷ ኧረ እንዴት አሮጌውን ለማፍረስ አይደል ሁለተኛው ተናግሮ አናገር እንግዲህ አቡ አዲ ማን ናቸው አህመድ ኢብኑ ሐንበል ወንም ሌላ ነው ይባላል ተተናገሩት የመጀመሪያው አታኩርፋ አትነዛነዝ አጫውታት በቃ ቀልዲያት ወሬ ኑርህ ለሁሉ ነገር አመለክት ኑርህ ሁለተኛው فإن النساء يكرهن الرجل الشديد الحزم በጣም ጉልበተኛ አምባገነን አይወዱም ሴቶች ويستخدم الرجل الضعيف ደግሞ ለስፍስፍስ ያለም አይፈልጉም ደካማም አይፈልጉም በጣም አምባገነንም አይፈልጉም መካከለኛ ሚዛናዊ ይሁን ጀግና ይወዳሉ እኮ ይባላል ኡስታዝ አሁንም እኮ ጀግና አልጠሉም فإنه أدعى للحب ያሉት
ፍቅር የሚያመጣው ይሄ ነው አሉት ወአጅለቡ ሊጦመእኒነቲ አየህ ሁለት አራተኛው አሉት አራተኛውና አምስተኛው አሉ فإن النساء يحببن من الزوج ما يحب الزوج منهن ሴቶች የሚፈልጉት ነገር አለ ከወንዲ ወንዶች ከሴት የሚፈልጉት ነገር እንዳለ ሁሉ ምን ጢቢል ከላም ለስላሳ ጥሩ ንግር ተናገር ኩበት እንጨት አታውራ መርጣህ ተናገር ልብ የሚያቆስል ነገር አትናገር የሚያበሳጭ ወሁስን መንዞሪ ወነዟፈት ሲያቢ ልብስህን ጽዳትህን ጠብቅ ጽዳትህን ጠብቅ ጠረንህን ጠብቅ ወጢቢ ራኢሃቲ فكن في كل احوالك كذلك ስለዚህ ቁሽሽ አትበል ክርፍፍ አትበል ነቃበል ማዛሃም ያውድ ያውድ የራስ ያላረከውን ከሷ አትጠብቃሉ ይሄ ነው እኮ ዑመር ኢብኑ ኸጣብም ሌላው ሷሃባ ኢብኑ አባስም ልበጃጅላት ይሉ ነበር ልዋብላት እሷ እንድትዋብል እንደምፈልገው ሁሉ የኔን ሙቤት መጠበቅ አለብኝ ነበር ነብያችን እኮ ሰለላሁ ዐለይሂ ወሰለም ቤት ሲገቡና ሶላት ሲገቡ ነበር ሲዋክ የሚጠቀሙት ሶላት ሲገቡ ሲዋክ አላህ ጋር ነው ሙናጃ የሚያደርጉት የዛውም የወህይ ጠረን ነው አፋቸው ምንም ነገር የለው እንደገና ቤት ሲገቡ ደግሞ እንደዚህ አሰላሙ አለይኩም ይገባሉ ሲዋክ ይጠቀማሉ አየህ ስርዓት ነው እና ለዋብላት ይሉ ነበር አምስተኛውና ስድስተኛው ደግሞ አምስተኛው فإن البيت مملكة الأنثى ቤተ መንግስቷ ነው ለሴቶች وفيه تشعر انها متربعه ዙፋን ላይ على عرشها አንድ ንጉስ ዙፋን ላይ እንደሚቀመጥ እዛ ላይ እንዳለች ነው በቤቷ ዙፋኗ ላይ ተቀምጣለች وانها سيدة فيه የቤቷ ኃላፊ ነች ንግስት ነች فإياك أن تهدم هذه المملكة ይሄን ቤተ መንግስት እንዳታፈርሰው አደረሃን በማይመለከት ስራ አትግባ ቤቱ ለስራ መስገባ ቁጭ ብለህ ቤት ወያም ከሆነ ችግር የለም አርፈተኛ ዲስቱ ፈሰሰ ጉዳው ገረፈ ኤሌክትሪኩ ስታምቡጉት ነው የምትሉት በሌለውበት ወይ ስራ ባገዝ አለበት ያለ ስራ ገብቶ ያፈሰሰ እንደዛ ሆነ የሰው ቤተ መንግስት ውስጥ ገብተህ አይደል አይባታውጣ ነው አትበሉ ይሄ አይወደድልም ማለት በሆነ ባልሆነው ኮሜንታት ተስጠሩ ስድስተኛው በእነ መራቱ ተይቡ አንተ ከሲባ ዘውጃha ወላ ተخسر አላ ትዳር እንዲቀናልህ ደስታ እንዲሰምርልህ አንተን ባላርጋ ስትኖር ቤተሰቦቿን ማጣት የለባትም ቤተሰቦቿን አቃፊ ሆነ አሉት የብሶት ትዳር የሚናጋው እንደዛ አንዳንድ ሰዎች ልጅቱ ወዶ እናቱን ጣላል አማቱን እኮ ነው እዚህ ቤት እንዲያትመጣ ያቺ ነገረኛ እናትሽ ይባላል ያሌባ ወንድምሽ አይባልም ከሱ በፊት እሷ ታውቀዋለች ይሄ አዲያብም አይደለም አቃፊ ነው መሆን ያለበት የሚመክረውን የመከረ ስራ ያለውን ስራ ያያዝ እንደ ቤተሰብ ማሰብ እንጂ ያሌባ ወንድምሽ እዚህ ቦታ እንዳይደርስ አይባልም ቤት እንግዲህ አትበጣ አንተ ኪስን ጠብቅ ወንድምሽ አይንጠማት አትችልም ብዙ ጊዜ ከወንድም ይልቅ እናቶች ጋር ያነሱት መሰለኝ እንደው ማለት እናትሽ ግን በጣም ብዙ ቤት ውስጥ ያለ መሰለኝ ነውር ነው በጣም ነው እናቱ የሚስቱ እናት እኮ የሱ እናት ነች እኮ ሐቅ አላት እኮ ልጅ ወልደ አሳድጋ ሚስት በሰጠች መጣላት አለባት ስለዚህ ነውር ችግር እንኳን ካለባት ልጅ ነው መቻል አለበት እናቱ ማቀፍ አለበት መምከር አለበት እንጂ ያቺ ነገረኛ እናትሽ አይባልም ሚስቱን የሚወድ ከሆነ የሚስቱን እናት ማፍቀር አለበት መውደድ ያለበት ከፍ ብሎ እናቴ ማለት አለበት ማለት ነው አገውቶ እኮ የሚስቱን ፍቅር አያመለክትም እኮ እናቱን ተጠላህ ልጅቱን አትወዳትም ወዳታለሁ ብትል ሙሸት ነው ስለዚህ ቤተሰቦቿን አቃፊ መሆን አለበት ችግርም ካለ ቻለው ነው እሷም እንደዚህ የሱም ቤተሰቦች ማክበር አለባት ስለዚህ የሷ ቤተሰቦች ችግር ለሷ አይነገርም እሺ ወይ እናትህን ወይ እኔን የሚሉ አሉ እኮ እንደዚህ አይደል እንሰማለን ወይ እናትህን ወይ እኔን ለመሆን አለበት ይሄ ስለተረ መቆራረጥ ይባላል አላህ ጋር ያጣላል ጀነትን ያሳጣል ለውድድር እኮ የሚቀርቡ ነገሮችም አይደለም ጀነትን ያሳጣል አይደል እናትህን ማንም ድጋሚ አይሰጥህም እማ ለጅብ ስትራሰታ ያለም እንዴ ለጅብ
አይተናል ታውን በፊት እኮ ምትወደይ ከሆነ እናተ ልጅ ካልሰጠህ አለች እኮ የዚህ አይነት አለ አሁን ተጅብ መስጠት ያልተናነሰ ነገር አለ ስለዚህ በኮረራው ብዙ ታዝበናል እናት ይዘንት እንዳትጅ እናትም ልጇ እንዳትጠይቅ ልጅም እናቷ እንዳትጠይቅ ብዙ ነገር አለ ይሄ መሆን የለበት ሙስሊም አደብ አይጠብቅ ስለዚህ ስድስተኛው ቤተሰቦቿን ተንከባከባ ጠብቅ ነው አዎ ጥሩ እና في ميزان واحد ይላሉ ያንተም ቤተሰቦችና የሷም ቤተሰቦች በአንድ ሚዛን መያዝ አለበት የተለየ ሚዛን መኖር የለበትም ቤተሰቦች ናቸው ሁላቸውም አዎ ሁላቸውም ወላጆች ናቸው አንተን ባትወልድና ሚስትን ወልዳለች አዎ ስለዚህ አንተን ደሞ እናት ወልዳለች የሚስት እናት ደሞ ላንተ እንደዛው ነው ያን ያክል ነው እናም ሰባተኛው ان المرأة خلقت من ضلع اعوج አሉ ያው እንደ ተፈጥሯል ተዛ ነገር አሉ ለምን ይሄ ስሩ ጀዝብ ለها وليس هذا عيبا ተዛ ተጎባጣ አንተ ሴቶች ተፈጠሩ ሲባል አይባ አይደለም فالحاجب زينه العوج አሉ ያይነህን ቅዲ ባይተው ታቃለህ ጠማማ ነው እኮ ዞር ያለ ግን ውበት ነው ውበት ነው ጎበጥ ማለት አጥንቱም ውበት ነው ማለት ውበት ነው ቅዲ ባይተው ታቃለህ ሴት እንዴት አድርጌ ኡስታዝ በማስተዋተው ባለቤቴ ታይልኛለች ብዬ ተስፋትቼ እና ያን ጎባጣ ቀናለው ብትል ተሰብረዋል መስበሩ ደግሞ ሌላ ስብራት ነው የሚያስከትለው ትለው አርፈ ተቀመጥ አዎ ባህሪዋን ተረተ እንደ ባህሪዋ ያዛት አላህ ጋር የማያጣላ እስከሆነ ድረስ ان المرأة خلقت من ضلع لن تستقيم لك على طريقه አበዲን ወዲ ወንዲ ባህሪ ያመጣታለው ብትል አንተ ወዲ ፈለከው እልህ ሳታስገባት እንደው በዚህ ውጪ ብትላት ተነጋገር እኮ ነው በበሩ በዚህ ውጪ ብትላት ለልህ በላ በመስኮቱ ዘላ ተሰበራለች እዳው ያንተ ነው እልህ ሳታስገባት ካነጋገር ነው ለምት መስከበው ነው ሱብሃንአላህ ስለዚህ በበር እንድትወጣ በመስኮቱ ማለት ዘላለው ብላ ተሰበራለች ዋሞልቷል አትጂ እንዴት ባይሰበላ ውሃ ይወስዳታል ሞላው ውሃ ትገባለች ላንተ እልህ ብላ አነጋገር በጣም እልህ ምላጭ ያሱታል ይሄ አንተ ነህ ትዳርህን የምታጨልመው አንተ ነህ እሷ ሳይሆን አንተን የምታሳስታት መርጠህ ተናገር ሰው ሁሉ መርጦ ይበላል እንጂ መርጦ መናገር አይችልም መርጦ ሰው ሁሉ መርጦ እንደሚበላ ሁሉ መርጦ ቢናገር ኖሮ ማንንም ትዳር አይፈርስም ችግር ባልነበረ ኦኬ አው ኮሙኒኬሽን ነው ችግር ነገር ሳታስብ አታወራ የትኛው ይሻላል ብለህ አመዛዘን አፍ ውስጥ እንዳለ አመዛዝ ነው ላውጣው ልመልሰው ስምንተኛው አሉት فإن النساء جبلنا على كفر العشر አሉ አንዲ ባህሪ አለባቸው አሉ ያ ባህሪ የክፋት አይደለም የተፈጥሮ ነው የመርሳት ነው አሉ فإن أحسنت لإهداهن دهرا እድሜ ልክህን 40 አመት እሷን ለማስደሰት ብትሞክርና ሁሉ ነገር ብታረግ አንድ ቀን ምን አድርገልኝ ታቃለ ማቱ አይቀርም አንድ ቀን في يوم من الأيام እድሜን ጨርሼ እንዴት ምን አድርገልኝ ምንም አድርገልኝ አታውቅም ስለዚህ አለ ማድረግ ነው አብሻለሁ ይባስ ያውን ይባስ ስለዚህ እንዴት ብለህ ያን አስተውሽ ብለህ አታስገድዳት ይሄ መርሳት ነው ብዙ ጊዜ በዲያልን አትረሳም ኢሳንን ትረሳለች ሱብሃንአላህ ኦኬ መልካም ነገር ትረሳለች የዛሬ 40 አመት የሰራሃትን ግን አትረሳም ወይ ደብድበሃታል ወይ መታሃታል ሰርባሃታል አቁስላሃታል ያቁስል አይሽርም እርሽም ብትላት አትረሳውም መልካሙን ግን ትረሳለች እንዴት ትረሻለሽ ብለህ አስተውሽ ብለህ ግዴታ አታስገድዳት ስለዚህ ይሄ ተፈጥሯቸው ነው በደል አይረሳም በጣም የበደለች እንዳይመስልህ ተረጋጋ ባህሪዋን ተረዳ ነው አስረኛው አሉ فعلم اوق ልጅ ان المرأة اسيرة እንደካሉ ምርኮኛ ነች እኮ አላህ በኒካ ላንተ ያጣበቃት አንተ ጋር እንድትኖር ያርጋት ፍቅር ነው ያገናኛችሁ ፈርሃም አሲራ ምርኮኛን እንከባከቡታል እንጂ ስለዚህ እጅ ሰጠን ጥላት ይበቀሉታል አይበቀሉትም
በበድር ላይ የምንሰማውን ወሬ እኮ ጋዛዎች እኮ አኮሩን እኮ ሹፍ ኮረዳ ልጆች ማርከው መሰከሩላቸው እኮ መሰከሩላቸው ሾ እንዴት ተንከባከባቸው እነሱ የጠበቁት ሌላ ነበር እና ምርኮኛን ይንከባከቡታል እንጂ አይበቀሉትም ምርኮኛ ስንል ግን ይሄ ጀግንነት አይደለም የፈሪነት ነው እና ምርኮኛ ሲባል በመፈቃቀድ በስር ያለች ነው በስር ያለች ነች ስለዚህ ተንከባከባት ነው ማለት ፈልተው ከቤተሰቦቿ አንተ አምጥታታል አንተኑ ዘመድ ያርጋ እየኖረች ነው ከእናቷም ከአባቷም ከወንድሟም ከእህቷም ነጥላን ታታል እና ፈርሃ ማስራ التازنላት ይገባል ወተጃዋዝ አንዱ አፍያ ሰውናችንና አንድ ስተት ነገር ታየህባት ደግሞ ልታልፋት ይገባል አይተ እንዲያላየ ተኩለከ خير متعين ያም ከሆነ ህይወት ያማረ ይሰመረ ይሆናል وخير شريك ወሰላ መልካም ህይወት ትኖራላችሁ ህይወት ብቻ አይኖርም ለክፉም ለበጎም ላዘኑም ለደስታውም አጋር ይፈልጋል ሰው ያስፈልጋል ስለዚህ አደራህን ብለው መከሩት እነዚህን አስሮች ምክሮች ማለት ነው ሌላው አብዱላህ ኢብኑ ጃዕፈር ናቸው እና አቢ ጣሊብ ሊብንቲ ለሰልጃቸው የሰርጓለታ ልጅ ያሉ ኢያኪ አደራሽን ወልገየረተ ቅናተን አደራሽን እንዳትከኝ ወደንበር ያለፈ ቅናት ስራው ሁሉ የመጣመመ ሰዓት እኮ አለች ደግሞ አለ ያለበትን ምትከታተል ይሄ ድንበር ያለፈ ቅናት ይባላል ታይ አደራ فإنها مفتاح الطلاق አጉል ቅናት ለፍች ይዳርጋል ቁልፉስ ነው እና መቅናት ባለብሽ ቦታ እና በሌለብሽ ቦታ ተጠነቀቅ ይገባል ወኢያኪ ወከስረት العتبه ወቀሳት ታብጂ ደግሞ ያለፈ አልፋል ሁሉ ጊዜ ወቀሳ አደራሽን فإنه يورث البغضاء ጥላቻን ይፈጥራል ያለፈ በርቅ የተዘጋ ነገር እንዲህ አርገኝ እንዲህ ብለኝ አይባልም وعليك بالكحل فإنه أزين ታንቺ የሚጠበቀው መኳኳል ነው አላት መዋብ ነው ተኩል ተውበት የበለጠ ነገር እንገልሻሉ መታጠብ ነው አሉ ውሃ ነው ተናመዱ ብትቆልም ነው አጋለ አዝየኑ ዚነቲ ወአጥየቡ ጢቢ አልማወሉ ከሽቱም በላይ ከኩልም በላይ ውሃ ነው አሉ ውሃ ታጥቢ ብለው አባት ልጃቸው መከሩ አይገርም አብዱላህ ኢብኑ ጃዕፈር እና ደግሞ አንዲት እናት ደግሞ እንደዛ 10 ምክር ለልጇ ታልቻለች ለሴት ልጇ ሳምንት ምን ይሆናል 10 ምክር ለሴት ልጇ ለሙሽራ ልጇ መከረቻት ይገርም ነው ትልቅ ነገር ነው እኔና እናንተ ወይት ነው ያለነው አሁን ስለዚህ ልጆች እንዴት መኖር እንዳለባቸው ወደ ዓለም ሲገቡ እንዴት መኖር እንዳለባቸው ሊመከሩ ይገባል እኛ ኢማኑ ላይ ነው እናተኩረው ኡስታዝ ኢማን አለው ወይ እንላለን ብዙ ጊዜ ገንዘብ አለው ወይ እሱ አይደለም ገንዘብ አለው ወይ በገንዘብ አቡ ዘር እኮ ተናገረች እኮ በገንዘብ ሚሊዮነር ሆነው አለች እኮ የዛኛውን አሮጌ አልቆጥሮ ባለች እኮ የድሮ ስለዚህ ፍቅር ነው ወደታ hatta ጀነት እንኳን ቢሆን አሉ እንደው እንዴት አገባለች ትፈታለች ደሞላ ታገባለች ትፈታለች ወይ ይሞትባታል አንድ ሴት 4-5 ወንድ ታገባ ትችላለች ጀነት ውስጥ እንደው ለማን ነው የምትሆነው ለማን ነው ለመጀመሪያው ባሏ ነው ወንስ ለመጨረሻው የመጀመሪያው ምን ሊል ይችላል ሁሉም ጀነት ቢገቡ በእኔ ላይ ያለች ነው በእኔ ያለ ነው የሞኩት የኔ ናት የመጨረሻውም ደግሞ በጭራሽ የኔ ናት ሊል ይችላል ምርጫው ለሷ ይሰጣል የሚመችሽ ማንኛው ነበር ዱንያ ላይ ያላቆሰለሽ ያላደገለሽ ዱንያ ላይ ጾሚ ስገጂ ብሎ ይጨነቅልሽ የነበረው ለአኺራሽ አስብልሽ የነበረው ጨዋነሰ ጨው በዛ አረጠ ወረጠ ይያለ ማይነዛነዘው ጨዋነሰ ጨው በዛ እኮ መብቱ ነው እኮ ግን አንተ ሷና ታስቸግር ሙያው ካለ ወረድ ይብልና ሰራውና ሳያት ካልሆነ ለራስ ሰርተ ብላ እኔ ግን ጨው ካቀረብኩ አነሰ እንደ ሼህ
መስራቱ ላይ ምን አስኬደኝ ቅባት በዛ ብላት መብዛቱን ተፈለገችው እሷ ፈልገው እስከሆነ አሁን እኮ የራስ መብት ያሰብኩ ነው እኮ ለሷ ተጋፍታል እኮ ነብዩ እኮ ለዚህ ነው ሰለላሁ ዐለይሂ ወሰለም ጫው በዛ ጫው አነሳ ያላሉት እኮ ለዚህ ነው እየቀመሰች ነው የሰራችው አይደል ስለዚህ አምናበታለች ነው አምናበታለች ዝም ብለ ጋፍ ነው በቃ ያንን ተተበላ ወትብላ ካልበላ አይባት ታውጣ አልፈተቀመጥ ግን አሁን ዋናው ነገር እሷ አሁን ጀነት ውስጥ የምትመርጠው ማን ነው የሚለው የሚመቻት ነው አላለፈው ይሄዳል ትወጅኛለሽ ብሎ ማያስጨንቃት ነው ትመርጠው እየወደድካትም ልታጣት ትችላለህ አንተና ትመርጥማ በባህሪዋ አልተመቻትም አብሽር አንተ አብሽር ደስ ይላል አብሽር አለኝ ሁሴን እሺ ኸይር በጣም ድንቅ ነገር ነው ወሳኝ ጊዜ ላይ ወሳኝ የሆነ ምክር ነው ያመጡት በአጋጣሚ ደግሞ ሰርግ የበዛበት ነው ሸዋልም ስለነበረ ይመስለኛል ትንሽ ብዙ ቦታ ሰርጎች ነበሩ ከዛ ጋር በጣም ሙናሰባ አለው አረፈደም አላፊክራ ይሄ ምንም እንኳን በሰርጉ ምሽት የሚነገር ምክር ቢሆንም ግን ለሁላችንም ይሰራል የሆኑ ባህሪያት አብረውን ከመጡ ኦኬ መታረም እንችላለን እጃችን ላይ ነው ያለው ለመለወጥ መፍቀድ ብቻ ነው የሚጠበቅብን እስከዛሬ የመጣሁበት መንገድ ልክ አልነበረም ከዚህ በኋላ ይሄን ባህሪን አሻሽላለሁ ማለት ሰርግ ነው የሚያስጨንቀን ሰርግ እኮ ዋጅብ አይደል ሱና እኮ ነው በከረሚላ ምን ይችላል ሰርግ ሀቅ ነው ቤተሰብ ሰርግ ሱና ነገር ነው ይሄኛው ግን ዋጅብ ነው ቤተሰብ ማስረት የጎጆ ሁኔታ ልታስብበት የሚገባ ነገር ነው ለቤሎ ነው የምናስበው የምክር ቤሎ አለ ወልቆ የማይመለስ የዘላለም ትዳርን የሚጠብቅ ጎጆን የሚጠብቅ ደስታ የሚፈጥር የልጅናት መሆን የሚያስችል ሴቶች ልጆቻችንን ስናሳድግ አሁን እናት መሆን ይችላል ወይ ሚስት መሆን ይችላል ወይ እናቶች ይጠይቁስ ብዙዎቹ አሁን ተወልደዋል ተخلቀዋል እንጂ ሚስትም መሆን የማይችሉ ናቸው ሚስትነት ምን እንደሆነ የማይገባቸው ሚስት እንኳን ቢሆኑ የልጅ እናት መሆን የማይችሉ ብዙ ናቸው የልጅ መሆን ሌላ ነው የልጅ እናት መሆን ሌላ ነው መውለድን እኮ ድመትም ትወልዳለች የልጅ እናት መሆን ሴት ልጅ እናት እንድትሆን ሚስት እንድትሆን አድርጎ ማሳደግ ወንድ ልጅ እንደዚሁ አባወራም ቢሆን አባት መሆን የሚችል አሁን ደርሷል ቁመቱማ ደርሷል ግን እንደው አባወራ በሆን ይችላል ወይ ለበቁበት ብቻ ነው ኃላፊነት መውሰድ ይችላል አባት መሆን ይችላል የልጆቹ አባት ይሆናል አይሆንም ራሱ አባት ያስፈልገዋል እንኳን እሱ አባት ሊሆን ኦኬ ስለዚህ እንደ መሆን የለበትም እና ወንዶችንም ስናሳድግ ሴቶችንም ስናድግ በዚህ መልኩ መሆን በዚህ ተርቢያ ነው ማሳደግ ያለበት ነው ለጎጆዬ ነው በቃ ዛሬ ለጎጆዬ ተገቢም ነው መጪው አረፋ ነው በተለያዩ ባንዳንድ ባህሎች አረፋን ተንተርሶ ኮዲሁ ይታጫል አረፋ ላይ ጋብቻ ሊከናወን ይችላል እንግዲህ ሸዋል ላይም እንደዚሁ ጋብቻ ሲከናወን ነበር አሁንም ጎጆ ውስጥ ትዳር ውስጥ ያለን ወጣቱም ይሄን ነገር ትላልቅ አባት እናቶቻችን በልምድ እንግዲህ ብዙ ነገር ሊነግሩን ይችላሉ ወጣቱ ግን የሚመክረው የምክር አገልግሎት የሚሰጥም ተቋምም ስለሌለ እንደነዚህ አይነት ፕሮግራሞች በጣም ጠቃሚ ናቸው ኡስታዝ ትልቅ ነገር ነው ይዘውልን የመጡት ቤተሰብ የማህበረሰብ መሰረት ነው ከቤተሰብ ነው ሁሉም ነገር የሚወጣው ትልቅ ሰው የሚወጣው ከዚህ ቤት ነውና ይህ ቤት ምን መምሰል አለበት የሚለው ነገር ነው ያሳየው ቅናት ምቀኝነት ክፋት ምናምን መኖር የለበትም ፍቅር ነው አምባገነንነት ማለት ጭራሽ ነውር ማውጣት ልጆቼንን ያዩ ሊያድጉ አይገባም ነው ለጎጆ ፕሮግራም ደግሞ ሰሞኑን በእንዲህ አይነት መስመር ያለፉ እናቶችም እያሳዩ ሐሳብ እየሰጡ ነበር በታዩት በጣም የሚጠቅማችሁ እንደሚሆን እምነቴ ነው ሐቂቃ በጣም የሚገራርሙ ነጥቦች ተነስተዋል እህቶች ጋር ወንድሞች ጋር ሰብሰብ ብለን የሚያስደንቅ ነበር ሲሰጥ የነበረው ምስክርነት ሰው እንዲህም ይኖራል ለካ እንድንል አድርጎናል ብዙዎቻችንን አስደንቆናል እንማርበታለን ፖይንቱ መማማር ስለሆነ እንማርበታለን ሰዎች ነን ያው አቋሙን የማይቀይረው ሐሳቡን የማይቀይረው ጀናዛ ብቻ ነው ተብሏልና ችግር የለም ላለፉት 10 ምናምን አመት የመጣውበት መንገድ የስካውኑን የማይመስል ከነበረ አሁን ግን ማድረግ ይችላል ይሄ ለምን ኖረው ነው ደሞ እንደ አዲስ ዳር ለምን መሰረተው በጣም ኬክ የሆኑ ምክሮች ናቸው የምር ቬሎ ሱፉ አዳራሹ ምናምን በሚያስጨንቀን ከሱ ከፍ ባለ መንገድ ይሄ ነው ሊያስጨንቀን የሚገባው በርግጥ ልጆቼ እናት ናት ወይ
ለልጆች አባት መሆን ይችላሉ የመሰል ነገሮችን በንፈክርባቸው ጥሩ ነው የሚል ነው ጀነራሊ መልእክቱ። ቅንጣት ታከል ባልና ሚስት መካከል ቅሬታ ካለ ሰላም ይጠፋል፣ ደስታ ይጠፋል፣ በረካ ይጠፋል፣ ችግር ይመጣል። ትንሽ ቅንጣት ታከል መተማመን ከሌለ መፈቃቀር ከሌለ መዘጋጋት ከሆነ በረካ ወጪ እንጂ ገቢ የለም። ስለዚህ ደስታ ለቅሶ እንጂ ደስታ የለም። ከቤታችሁ ውስጥ ያለው ጎጆአችሁ ውስጥ የገባውን በሽታ አስወጡ። ጤና ማጣት ሊሆን ይችላል ወይ ደግሞ ዱንያ ማጣት ሊሆን ይችላል። በምን መጣ? በእናንተ ባለመተማመን። ሰበቦቹ እናንተ ናችሁ፣ ሰማይና መሬት ናቸው። በውስጣችሁ ያሉ ልጆች ይጎዳሉ። ሰማይ ዝናብ ካልሰጠ መሬት ካላበቀለች እኛ መኖር እንችላለን? በቃ ስለዚህ ባልና ሚስት አልተስማሙ ልጆች በመሃል ይቸገራሉ። ስለዚህ በቅለው ይጠፋሉ፣ ማረግ አይደርሱም። የኛ መስማማት ነው። ወሰማይ ዛት الرجل الله ሲናገር والارض ذات الصدي ሰማይና መሬት እኛን እየخدሙ ነው ያሉት። ሰማይ ዝናብ ይሰጣል፣ መሬት ይሰጣል፣ ቡቃያ እዝን ያክላቸው። ያለሷ ያለ እናት ልጆች አይሆኑም፣ ያለ አባትም ልጆች አይሆኑም። ስለዚህ ትንሽ እንኳን ችግር ካለ ጎሚ ካለ መውጣት አለበት፣ በርቅ ባውፈታ መዘጋት አለበት። ስለዚህ በረካት ትጡ፣ ሰላም አንጡ፣ ፍቅር አንጡ። እያላችሁበት የተጋባችሁ ሁሉ እንግዲህ ፍቻ አፋፋ ላይ ያላችሁ ቆም ብላችሁ ሰቡ፣ አዑዝ ቢላሂ በሉ፣ አውፍ ተባባሉ። ያለፈው አለፈ፣ አውፍ ተባባሉ፣ ይቅር ተባባሉ። አላህም ይቅር ይባላችሁ። የፈለገ ጎደላችሁን ነገር አላህ ያውቃል፣ ያማላላችሁ፣ አላህ ያዋዳችሁ። ነገረኛና አላህ ያዝላችሁ፣ ምቀኛና አላህ ያዝላችሁ። ትዳር ያጡ እህቶቻችንም ትዳር የሌላችሁ ትዳር አላህ ይስጣችሁ። መስፈርት አታብዙ፣ መስፈርታችሁ ተቋ ይሁን፣ አላህ መፍራት ይሁን። ፈስፈር ቢዛት الدين ብለዋል ብያችሁ። መስፈርቱን ተቋ ያላረገ ሰው ያው ከንፈሩ የመጠጠ መኖሩ አይቀርም። ተሪበት የዲያክ ብለዋል ነብያችሁ። አመድ ያፋሽውን እጅ አመድ ያፋሽውን እንዲባሉ እና ይሄ በአረቦች የባልታርግማን ይባላል እና ማስጠንቀቂያ ነው። ምክር አንሱ። ስለዚህ በቁሳዊ ነገር ደስታ አይመጣም። ከልብ ተዋደዱ፣ ተልብ ተዋደዱ። ማግኘት አያዋድድም፣ ማጣትም አያፋታም። ፍቅር ካለ ያቻችላል እንጂ ብዙ ፍቅረኛዎች ብዙ ችግርን አልፈዋል፣ ተሻግረዋል፣ ችግር ሳያፋታቸው። ብዙ ደግሞ የሞላቸው የደላቸው ደግሞ ትዳራቸው ቧክቷል፣ ፈርሷል፣ ሲፈርስ አይተናል። ሀብት አላዋድዳቸውም። ስለዚህ ውዴታን የምታመጡት እናንተ ናችሁ። ሰበቡን አድርሱ፣ ተላለፉ፣ አትነቋቆሩ፣ አትጣሉ፣ ተቃቀፉ። አንቺም የሱም ቤተሰቦች አክብሪ፣ እሱም ደግሞ ያንቺም ቤተሰቦች አክብሩ። ቤተሰብ የሚሆን ሰው ደግሞ ጣልቃ እንግባባቸው። ይችልት አልፈታህ ከወንዲ ወገንም ደግሞ ይሄን ሰው ተዝተው ታልተፈታሽ ከሴትም ወገን አላህን ልንፈራ ይገባል። ስለዚህ ቀብር ወደ ቀብር ዲያሊዘን እንዲያነሄድ አዳራችሁን ኒካ ለየት መፍረስ ሰበብ እንዲያንሆን አላህን ያስቆጣል፣ በረካ ያሳጣል። በያላችሁበት አላህ ይጠብቃችሁ፣ አላህ ይወደዳችሁ። اللهم ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم وجد علينا انك انت الجواد الكريم. اللهم ارزقنا فعل الخيرات وترك المنكرات وحب المساكين يا رب العالمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما. ربنا اغفر لنا ولاخواننا الذين سبقونا بالايمان ولا تجعل في قلوبنا غلا للذين امنوا ربنا انك رؤوف رحيم برحمتك ارحم الراحمين. الحمد لله رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين. ربنا يبارك فيكم شيخنا. በጣም ህይወት የሚቀይር ጎጆን እንደዚህ ጣዕም እንዲኖረው የሚያደርግ ምክር ነው የለገሱን። ቀጣዩ ሳምንት ላይ ስንመጣ ተያያዥ የሆኑ ርዕሰ ጉዳዮችን ኢንሻአላህ እናቀርብላችኋለን። ፋታ ረፍት ወስደን ተመልሰን ከኡስታዝ በድር ጋር እናገኛችኋለን። አብራችሁን ቆዩ።